ውድ ቤተሰቦቼ ዛሬ እውነት ለመናገር በጣም ነው ግርም ያለኝ ማለት ነው። አብርሽ በዚህን አክል ማስመሰልና በዚህን አክል ሴትን ልጅ ለመጣል ጥግ ድረስ መሄድ ምን አስፈለገው ማለት ነው። ሲቀጥል እኮ አብርሽ ይኸውልህ ሲተውህ እሷ ሩታ ትታህ የራሷን ህይወት ስትኖር አንተ ለምን አልመጣችም? ለምን አላለቀሰችም? ለምን አልለመነችኝም? ለምን እየመጣች ህይወቴን አልበጠበጠችኝም እኮ ነው የምትለው ማለት ነው። በዙሪያ ያሉ ሰዎች እያስላከች እኔን ህይወቴ ትበጠብጣለች። ኧረ ነውር ነው፣ ሼም ነው፣ እውነት ሼም ነው። ሼም የሚባል ነገር ተማር ማለት ነው። ገባህ? ዛሬ እውነት ኤፍሬም ባይኖር ኖሮ እሷ ሰው እየላከች ትበጠብጠኛለች ትል ነበር። እንግዲህ በኤፍሬም አጠገብ ሩታ ተናግራለች። እኔ ህይወቴን ትቼዋለሁ፣ ረስቼዋለሁ ዴፍ ከዛ በኋላ ደርሶብኝም ደርሼበትም አላቅም። እንደውም በሌሊት መጥቶ እኔ መሄዴና አለ መሄዴ አጣርቶ ልጁን አይቶ ነው የሄደው አለች። እና አንተ ሩታ ትሂድ አትሂድ እና አያገባኝም አይመለከተኝም ብለህ ነበር አይደል? ምን ለመስራት ሄድ ከሩታ ቤት ማለት ነው? ለምንድን ነው ቼክ የምታረጋት? ልጄን አልፈልግም፣ አንቺን አልፈልግም፣ ሲያድግ አባቴ ብሎ ይመጣል አላልክም ነበር? እና እሷ የትም ቦታ ትሂድ፣ ቤቷ ቁጭ ትበል ትሂድ፣ ምን አስጨነቀህ? አንተ ለልጅህ ብትጨነቅ ኖሮ ትናንትና ያመጣሃትን ውሽሚት መርጠህ አትሄድም ነበር። ኤፍሬም ትክክል ነው፣ ሁልጊዜም ትክክል ነው። ሩታ ዛሬ ተናግራለች። ኤፍሬም ራሱ የሚያስታውል ራሱን አውርዶ የሚያስብ ልጅ ነው እንጂ እኔ አዝዤው አይደለም አለ። እና ኤፍሬም ደግሞ እውነት ተባረክልኝ፣ ክብር በልልኝ ወንድሜ፣ ትልቅ ደረጃ ድረስልን ማለት ነው። እና አስረግጦ ነገረው ማለት ነው። አንተም ተፋታሃት፣ ማንም ጠላት፣ ማንም ወደዳት፣ እስከ መጨረሻ ድረስ ከሩታ ጎን ነኝ። አሁንም ቢሆን ሩታን እወዳታለሁ፣ አከብራታለሁ ብለዋል ማለት ነው ኤፍሬም ማለት ነው። እና ኤፍሬም ማለት ከበፊትም ጀምሮ ማለት ነው ጅላጅላቱኝ ጅራጅና ለአንተ ብሎ ነው እንጂ እሱ እኮ ንቁህ መተው ይችላል ማለት ነው። ነገ ግን ስታላላቅስ እንዳንሰማ። አሁንም ራሱ ተቃጥለሃል። በጣም ምርርድ ብን ብሏል አብርሽ። ምክንያቱም ሩታ ለምን ተወችኝ፣ ለምን ህይወቷን መራች፣ መታ ለምን አላለቀሰችም? አታለቅስልህም። ገባ? አታለቅስ ደግሞ 18 3 ጊዜ 4 ጊዜ አስገድዳ ፊርማ ፈርም ያለው አሳይ እንኳን ፈረምክ። ወደህ ነዋ ተገደህ ነዋ የምትፈርመው። ታዲያ አንተ የአንተ ባሪያ ናት እንዴ ሩታ? አንተ ከ10 ሴት 80 ሰዓት ቀድ ማለት ነው በላይ ዋላ ያስረግዛሃት ማለት ነው። ያንን ሁሉ እምባ ያስረገፍካት ዋና ከዋኛ ስትዋኝ ሴትን ቂጥ ስትልስ ያቺ ሚስትህ አሁን የወደፊት ሚስትህ ማለት ነው በአንቷ እስከማይቀር ድረስ ቂጥዋን እያየህ እንዴት አድርጋ ትመነህ ማለት ነው? እንዴት እውነት ሩታ አሁን ፈልጋህ ነው? ሩታ እኮ እንዳንተ ጅል ልጅ አይደለችም። በጣም የተማረችና ሚስመርት ልጅ ናት። ገባ? አንተን ፈልጋ ሳይሆን ነገ ልጄ ሲያድግ ምን አይነት ጥያቄ ይጠይቀኛል፣ ለዛ ጥያቄ ምላሽ አገኝበታለሁ ብላ ነው ያንን ሁሉ አንተ የምትለማመጥህ የነበረው ማለት ነው። አንተው በድለሃት እንኳን ሩታና ወደ ቤትህ ተመለስ እንኳን ስትልህ እምቢ ብለህ አሻፈረኝ ብለህ የወጣ ሰውዬ እኮ ነው። ዛሬ ገና አዙሮ ጠምጥሞ ሩታ እንደዚህ ትረብሸኛለች። ተው እንጂ ማን ሊሰማህ ማለት ነው? እኔና ሩታ የሚዲያም ሰው አንዳንድ ሰዎች እውነት ብሎ አልታያቸውም እና ኤፍሬምም አላመነም። ጥርግ ላትመለስ እንደዚህ በሴት ህይወት የሚጫወት ወንድ ደግሞ መጣ አልመጣ ደግሞ አንተ ምን ትጠቅማታለህ? ለሩታ ብትጠቅማትም እውነት ለመናገር ውድ ቤተሰቦች በጣም ይቅርታ፣ አነጋገሩ ራሱ ዴፍና ኤፍሬም የሚናገሩት ንግግር በጣም ደስ ይል ነበር፣ ግን የእሱ አነጋገር ስለደበረኝ ነው ማለት ነው። ሁልጊዜ የሚለው በህይወት ምን ነው? አንተ ሴት እኮ ነው ያገባኸው፣ ወርቅ መሰለችህ ወይ? ሄርሜላ እኮ እንደኛው ሰው ናት እኮ፣ በ9 ወር የተወለደ ሴት እኮ ናት። ሴት የያዘው ነገር እኮ ነው የያዘችው። በዚህ ናክል 18 ጊዜ ለሄደ ለመጣ በህይወት ያትግቡ፣ በህይወት ያትግቡ እንዴ! ዛሬ ስንት ቪዲዮ ነው የሰራኸው? በመጀመሪያ አቤላ ቤት ሽማግሌ ያልክም አሁን አልፈልጋትም አልክ። ትንሽ ቆይተህ ደግሞ በዳኒ ቤት ሰርጋችን 1 ወር ነው አልክ። አሁን ደግሞ መጥተህ እዚህ ሌላ ነገር ነው የምታወራው። ይሄ ራሱ መቀባጠርህ አንድ ውሸት ነው ማለት ነው። ከህይወቷ ውጣ፣ በቃ አለቀ። አቲ ልጅህን ማለት ነው። ልጄንም አላይም ሰላም ነው እንዴ? ኧረ እባክህ ልጅህን አለማየት ነው እንዴ? ወይስ ቡታጀራ ሂደህ ከውሽሚት ጋር ሆቴል ለሆቴል እየተንዘላዘላችሁ ነበረ? የቱን እንመር? እምነትህ ነው
ኤፍሬም እኔ በዚሁ አጋጣሚ ምልህ ተወው፣ እውነቴ ነው ምልህ ኤፍሬም ተወው። ሩታን የምትወዳት ከሆነ በቃ ዛሬ እንዳልክም ሩታ ምንም ይፈጠር ከጎኗ ነካልክ፣ እውነቴ ነው ምልህ ኤፍሬም ከሩታ ጋር ፋፋ ያለ ቪዲዮ ይዛችሁ ነው እኛ አለን፣ እኛ እናበረታቻችኋለን እና ከሩታ ጋር እየሳቅ ፈታ ዘና እያልክ እውነቴ ነው ምልህ አንተ ራሱ ታድጋለህ፣ አንተ ትፈምሳለህ እና ወንድምህ ይገስረው ትንሽ ጊዜ ማለት ነው። ተው አትናገረው፣ አትምከረው ማለት ነው። ነገ ቀን ያው ቤተሰብ ነህ፣ ወንድም ነህ፣ አንድ ነገር ደርሶበት ምክንያቱም ካየው አንጻር እኮ ነው ኤፍሬም፣ እውነቱ እኮ ነው። ለሩታ ያንን ሁሉ ዋጋ እየከፈሉበት ፍቅራቸውን ያንን ሁሉ የሆኑበት ትዳራቸውን በትንሽ ጊዜ የቋጩት ሰዎች ነገ አሁን ከዚች ትላንትና ከመጣችው ወጠጤ እንዴት አድርጎ እንደሚኖር ማየት አለብን፣ እኛም ማየት አለብን። እውነት ይኑር እስቲ ማለት ነው። ደግሞ አልገፋሁም ይልሃል እንዴ? ትላንትና እኮ በዚች በውሽሚት እናቴ እቺ ውሽሚት እኮ ብትሄድ ማለት ነው አብረሽ ሞኛ ትሆን ማለት ነው። ሄርሜላ ብትሄድ ነጊ ሌላ ሄርሜላ ይዛህ ትመጣለህ ወንድማችን ማለት ነው። ግን ኤፍሬም የመሰለ ይሄ መልካም የመሰለ ወንድምህ አንድ ነገር ቢሆንብህ እመነኝና ለእናትህ ራሱ እስቲ ኤፍሬም መሳይን ወንድም ውለጅልኝ እንኳን ብትላት አትወልድልህም። ልትወልድ ትችላለች እናትህ ማለት ነው። ነገር ግን ልክ እንደ ኤፍሬም የሚያስብልህና የሚጨነቅልህ የለም ማለት ነው። በዚህ ላክል እኮ ለአንተ ሲል እኮ ነው ሳይሞት ሞተ ብለው መቃብር ውስጥ የሚከቱት የሚዘቀዝቁት የሚሰድቡት ለማን ነው? ለኤፍሬም ብሎ ነው። አንተ ትዳርህ የሚያምር ከሩታ ጋር ነው። ልጅህን አሳድግ። ልጃቸው አብራችሁ ሆኖ ስታሳድጉ ነው ሚሻለህ። ነገም ደግሞ ለልጅህ ደግሞ ዋጋ ክፈል። አባቴ እንደዚህ አረገ እንዳይልህ ባለ አንተ በመከረህ እኮ ነው ኤፍሬምን የሚሰደበው። አንተ ምን አይነት ሼመኛ ልጅ ነው? ለነገራችን ላይ እንዳለ ኤፍሬም አሁን ጭንቅላቱ አይሰራም፣ ተደፍኖበታል። የአሁን ደስታ ነው እንጂ የሚያየው በኋላ ምን ይመጣብኛል የሚባል ነገር ማሰብ የለውም ብለዋል ኤፍሬም ማለት ነው። እንደዚህ ነው የመለሰለት ማለት ነው። ስለዚህ እውነት ተደፍኖበታል ማለት ነው። አሁን ሩታን ለመጣል ነበረ እሱ ዛሬ ነገር ለቃቅሞ የመጣው ማለት ነው። ገባችኋ? ቪዩም የለውም። ቪዩም ስለሌለው ሰብስክራይቡ አልንቀሳቀስም ብለዋል። ያው ሩታ ካልመጣችበት ስለማይንቀሳቀስ ለዛ ጎትቶ አምጥቷት ነው እንጂ ወይም ደግሞ ሩታን ነገር ልፈልጋት ላስለቅሳት ነገር ልፈልጋት ብሎ ነው እንጂ እመኑኝና ይሄንን ነገር ሆኖ አይታይም። ዛሬም አይታችኋላ ፊት ለፊቱ እኔ ምንም ነገር እጅ ያስገባውበት ነገር የለም። ኤፍሬም ራሱ ነው የሚያደርገው፣ ራሱ ነው የሚናገረው ብላለች ማለት ነው። ሌላስ ምን ታመጣ ይሁን ምን ተጨምር ይሁን በግድ ደወለችልኝ፣ በግድ አወራችኝ። በህይወቴ ስንቴ ነው በህይወቴ አትምጪ የምትላት? በህይወት እኮ ውልቅ ብላ ወታለች እኮ ትታሃለች እኮ። እሷ ትመለሳለች በቃ ወይም ደግሞ መታ ትለምነኛለች ድጋሚ ብላ ነበረ። አሁን ገና ጸጸት ውስጥ ገባ። ሀይ አብርሽ ገና ይጸጽትሃል ማለት ነው። እመነኝና ማለት ነው። ኦዲየንስ ማለት ነው። ለኦዲየንስ ዛሬ አይደለም ይቅርታ የምጠይቀው ገባህ? የሰራኸውን ሰርተህ ያባላውህን አባልተህ ዛሬ አይደለም እኛን ይቅርታ ወጣህ የምትጠይቀው ማለት ነው። እኛ ደግሞ ያንተን ይቅርታ አንፈልግም። በቃ እኛ የምንፈልገው ሴት ልጅ ትከበር። እናት ናት፣ እናት መከበር አለበት። በቃ ሩታ ማለት እናት ናት፣ አክብራት። አትድረስባት፣ አትድረስብህ፣ አለቀ። ሌላ ነገር የፈለጋችሁ ነገር ስሩ ማለት ነው። ነገም ሆነ ዛሬም ሆነ እኛ መሳደባችን አናቆምም። ለምን ሩታን ዝቅ ከፍ ስታረግ ዝም አንልህም። ሄርሜላም ያገኘሃት በሩታ ምክንያት ነው። ሩታ በህይወትህ ባትኖር ኖሮ ባልና ሚስት ባትሆኑ ኖሮ ማንም ዞር ብሎ አይህም ነበር። ይህን ሁሉ ውጤት የሩታ ውጤት ነው፣ ያንተ ብቻ አይደለም። ገባህ አይደል? የኦዲየንስም ብቻ አይደለም። እሷ ሚና ባትጫወትና እሷ ከፍ ዝቅ ብላ ለዚህ ደረጃ ባታደርስህ ኖሮ አንተ ማንም አያይህም ነበር። ከዛም በፊት አይተናል። ከዙሪያህ ማን ነበረ? 50-60 ሰብስክራይብ እያለ የትኛው ጓደኛህ ነበረ? ሄርሜላ ለምን አልነበረችም አጠገብህ? ይህ ሁሉ የሚያሽቃብት ትዳርህን ፍታ የሚሉ ጓደኞችህ አቤላ በዙሪያህ ነበር? አልነበረም። ሩታ ከመጣች በኋላ ነው ያመጣኸው ማለት ነው። ስለዚህ ሩታ ለአንተ ዋጋ እንደከፈለችልህ አንተ እንደ ቀላል አድርገኸው ብትሄድ፣ ግን በሩታ ቦታ ትልቅ ቦታ አለው። እንደውም ጀግና ናት። እውነቴን የምለዋለችው አለመሰበርዋ ዛሬ ራሱ እንደዚህ ቆማ ማውራቷ ማለት በጣም ጀግና። እኔ እንጃ ምን አይነት ጠንካራ ሴት እንደሆነች አላውቅም። እኔ በሩታ ቦታ ብሆን እውነቴ ነው የምላችሁ አንድ ቀን ውዬ አላድርም። በዛ ላይ የስድብ ጋጋታ ዋጋ የከፈልኩበት ትዳሬ በትኖ በላይ እርጉዝ እያለው ሴት ጎትቶ አምጥቶ
ሳያማክረኝና እቤት እጠብቀሃለሁ ብዬው እሱ እግሬን ሳያዳ የፍቅር ቀለበት ምናምን ነገር የተለያየ ነገር እያረገ እውነት እስቲ በእናንተ ቦታ ፍረዱ። እናንተ ሆኑና እዩት። በእናንተ ቦታ ብትሆኑስ የሩታ ህይወት እናንተ ላይ ቢደርስ ምን ታረጉ ነበር? አንዳንዶቻችሁ አላችሁ እኮ አብርሽ ትክክል ነው፣ አብርሽ ትክክል ከሆነ ሂድ ማሰላማ ላይመለስ ሂድ። እውነቴ ነው የምላችሁ እኮ ባይ ባይ።